ሰላም እንዴት ናችሁ? ለአመታት ሲደማ ከነበረ የጨጓራ ህመም የዳነች እህታችን የላከችልን ነው። አዲስ ትባላለች። ኦልሞስት ከ5 ዓመት በላይ ኦልሞስት ወደ 10 ዓመት አካባቢ ጨጓራዋ ያው የሚደማ ጨጓራ ወይም ደግሞ ሄሞራጂክ ፓንጋስትራይተስ የምንለው ህመም የነበራት በጣም ብዙ መድኃኒቶችን ሕክምና ወስዳ ምንም አይነት ለውጥ ያላገኘች ነገር ግን አሁን ከፍተኛ ለውጥን ያገኘች እህታችን የላከችልን ነው። ሰላም ዶክተር እንደምን ነህ? በቅድሚያ ለአንተ አላህ ሰላምና ጤና ይስጥ እያልኩ እኔ ረጅም ዓመታት በጨጓራ ህመም ተሰቃይቼ ያልሄድኩበት ሐኪም ቤት ያልወሰድኩት መድኃኒት የለም፣ ግን ህመሙ ሲብስብኝ እንጂ ሲሻለኝ አላየሁም። አንተ ጋር ከመጣው ጊዜ ጀምሮ ባደረግኩት ክትትል አልሐምዱሊላሂ ህመሙ እየተወኝ በጣም ለውጥ አለኝ። ከሁሉ በላይ ክብደቴ ኖርማል በሆነ መልኩ ቀንሶ እንዲሁም ምንም አይነት መድኃኒት ከመውሰድ ተገላግያለሁ። በየጊዜው የማየው ለውጥ በጣም ጥሩ ነው። በትዕግስት አንተን የተከታተለ ሰው ብዙ ጥቅም እንደሚያገኝ ተረድቻለሁ። አሁንም በድጋሜ አላህ እድሜና ጤና ይስጥህ ይላል። ያው አዲስ እኛ ጋር ስትመጣ በጣም አስቸጋሪ የሚባል የጨጓራ ህመም ነበር የነበራት። እንደምታዩት ሄሞራጂክ ፓንጋስትራይተስ ነው። ሙሉ ጨጓሯ ላይ ቁስለት አለ፣ መቆጣት አለ። ከዛ ውጭ ደግሞ ይደማል፣ ጨጓሯ የመድማት ነገር አለው። ስለዚህ በጣም አስቸጋሪ ነበር። ከፍተኛ ህመም ነበራት። በየቀኑ መድኃኒት ትወስድ ነበረ። አሁን ግን ኦልሞስት ከዛ ነገር ተላቃ ኦልሞስት አሁን ወደ 6 ወር አካባቢ ይሆናታል። መድኃኒት ከወሰደች ረጅም ጊዜ ሆኗል። አብዛኛው ህመም ጠፍቷል። በጣም ጥሩ በሚባል ሁኔታ ላይ ነው ያለችው ማለት ነው። በጣም ደስ ብሎኛል። አዲስ በርቺ። ያው የአንቺ ትንሽ ሲሪየስም ኬስ ስለሆነ በደንብ በቀጣይም ጥንቃቄ ይፈልጋል። ነገር ግን እጅግ በጣም ደስ ብሎኛል የአንቺን ቴስቲሞኒዋል በመስማቴ። ምናልባት እስካሁን ካከምኳቸው አስቸጋሪ ከሚባሉ የጨጓራ ህመሞች ውስጥ አንደኛው እና ዋነኛው ነው የአንቺ ኬዝ ማለት ነው። ይህን ስለሰማው እጅግ በጣም ደስ ብሎኛል። ህክምናው እንዴት ነው የሚሰጠው ነው ብዙዎቻችሁ ተደጋጋሚ የምትጠይቁን። አንዳንዶቻችሁ የሚሰጥ አንድ መድኃኒት ያለ የሚመስላችሁ አለ። ነገር ግን እኛ ጋር መድኃኒት የምንሰጣችሁ ምንም አይነት ነገር የለም። ከዚህ በፊት ተደጋጋሚ ነግሬያችኋለሁ። ምናልባት የማታውቁ ሰዎች ስለምትኖሩ የጨጓራ መድኃኒት ባህላዊ የሚሆን ዘመናዊ የሚያክመው ምንም አይነት መድኃኒት የለም ማለት ነው። ነገር ግን እኛ የምናደርገው ምንድን ነው? ጨጓራን የሚያግዙ ናቹራል የሆኑ ተፈጥሯዊ የሆኑም እንዲሁም ደግሞ ዘመናዊ የሆኑ የተለያዩ መድኃኒቶች ይኖራሉ ወይም ሰፕሊመንቶች ይኖራሉ። እነሱን ኮምባይን በማድረግ ነው የምናክማችሁ። የመጀመሪያ የሚሆነው ከ70 እስከ 80% የሚሆነው የሚያክማችሁ ምግባችሁ ነው። ስለዚህ የመጀመሪያ የምናደርገው ምግባችሁን ነው የምናስተካክለው ማለት ነው። ምግባችሁ ሲቀየር በራሱ ምንም ነገር ሳትወስዱ ከፍተኛ ለውጥ ነው የምታገኙት። አንደኛው ሳይንሳዊ በሆነ መንገድ ምግባችሁን እናስተካክላለን። ሁለተኛ የሚሆነው የ3 ወር ፎሎአፕ ነው ያለው። ለ3 ወር ነው የሚቆየው ፎሎአፑ። ሁለተኛው ስቴፕ የሚሆነው ያው ቤት ውስጥ የሚዘጋጁ ሰፕሊመንቶች ይኖራሉ። ልክ እንደ ካቤጅ ጁስ ወይም እንደ ጥቅል ጎመን ጁስ፣ ሌሎችም ጨጓራን አንጀትን ለማከም የሚያገለግሉ በደንብ የተጠኑ በደንብ ኢፌክቲቭ የሆኑ በጣም ብዙ ሰዎች ተጠቅመው ውጤት ያመጡባቸው ሰፕሊመንቶች ይኖራሉ። እነሱ እንጠቀማለን ማለት ነው። ሶስተኛ የሚሆነው ከፋርማሲ የሚገዙ ሰፕሊመንቶች ይኖራሉ። አንዳንዶቹ ሰፕሊመንቶች አገር ውስጥ አልገቡም፣ አንዳንዶቹ አገር ውስጥ አሉ። ስለዚህ ሰው ካላችሁ ከሀገር ውጭ ከሀገር ውጭ ያሉትን እንጠቀማለን፣ ከሌላችሁ ግን ሀገር ውስጥ ያሉትም በቂ ናቸው ማለት ነው። ስለዚህ ሶስቱን አንድ ላይ ኮምባይን በማድረግ ነው የምናክመው ማለት ነው። ከዛ ውጭ ግን ሄታል ሄርኒያ የምንለው ካላችሁ ደግሞ ሄርኒያ ያላችሁ ሰዎች ግን ከሆናችሁ ሶስተኛ ፊዚዮቴራፒ ወይም ደግሞ ካይሮፕራክቲክ ኤክሰርሳይሶች ይኖራሉ ማለት ነው። በራሳችሁ መስራት የምትችሉ ራሳችሁ ትሰራላችሁ። ራሳችሁ ማከናወን የማትችሉ ከሆነ ግን የሚያግዛችሁ ባለሙያ ወይም ፊዚዮቴራፒ ክሊኒኮች ላይ እርዳታ በመጠየቅ ያንን ማድረግ ትችላላችሁ ማለት ነው። ስለዚህ በሶስቱ መንገድ ነው ህክምና የሚሰጠው ማለት ነው። ለ3 ወር ነው የሚቆየው ፎሎአፑ። እንደየኬዙ ምልክቶቹ ምናልባት በ1 ሳምንት በ2 ቀን ምናምን ሊጠፉ ይችላሉ። ነገር ግን ሙሉ ለሙሉ ሂል ለማድረግ የቆሰለ አንጀት ጨጓራ ስለሆነ 3 ወር ሚኒመም ካልሆነ ግን እስከ 6 ወር ሊወስድ ይችላል ማለት ነው። ሌሎችም ግፊትም፣ ስኳርም፣ ሬማቶይድ አርትራይተስ ከካንሰር ጋር የተያዘ ኢሹ ያላችሁ ሌሎቻችሁም የሚታከሙ በዚህ መንገድ ነው የሚሆነው ማለት ነው። ስለዚህ ኮምባይን በማድረግ ነው እንጂ የምናድነው ሰውነታችንን ሰምቲንግ አንድ ኪኒን ወይ አንድ የሆነ ቅጠል በመውሰድ የሚጠፋ ጨጓራ ወይም የአንጀት ህመም የለም ማለት ነው። ወይም ሌላም ችግሮች ካሉ ኮምባይን እንዲሆን በተለይ ደግሞ ከዓመት በላይ የቆየ ከ2 ዓመት 3 ዓመት የቆየ ሲሆን በደንብ ኮምባይን ማድረግ አስፈላጊ ይሆናል ማለት ነው። ስለዚህ ህክምና ለማግኘት የምትፈልጉ እኛ ጋር በዚህ ስልክ ቁጥር አዲስ አበባ ያላችሁ ደውላችሁ መምጣት ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ደግሞ በዚህ ስልክ ቁጥር ዋትሳፕ ላይ ብትልኩልኝ ውጤታችሁን አይቼ ህክምናችሁን መጀመር የምትችሉ መሆኑን እገልጻለሁ ማለት ነው። ከዛ ውጭ በአይቢኤስ ይሄ ብቻ ሲሆን አይቢኤስ፣ አይቢዲ፣ ክሮንስ ዲዚዝ ከዛ ውጭ ሬማቶይድ አርትራይተስ፣ ሃይፐርታይሮይዲዝም፣ ሃይፖታይሮይዲዝም ከስኳር ከግፊት ጋር የተያዙ ኢሹዎች በተለይ ስኳር ደግሞ ታይፕ 2 የሆነ
በቀላሉ መቀልበስ ትችላላችሁ። መድኃኒትም እየወሰዳችሁ ወይም ከመድኃኒትም ውጭ ያላችሁ ሰዎች ሙሉ ለሙሉ በቀላሉ መቀልበስ የምትችሉ መሆኑን ነግራችሁ እወዳለሁ ማለት ነው። ከዛ ውጭ ከሬማቶይድ አርትራይትስ ጋር ተያይዞ ያለ ችግር ያለባችሁ እሱ ረዘም ያለ ጊዜ ፎሎአፕ ይፈልጋል። ዞሮ ዞሮ ተነጋግረን ህክምናችሁን መከታተል የምትችሉ መሆኑን እና ሙሉ ለሙሉ ወደ ሪሚሽን ማምጣት የሚችል መሆኑን ልነግራችሁ እወዳለሁ ማለት ነው። በጣም ብዙ ኤፌክቲቭ የሆኑ ቴስቲሞኒዎችም አሉ ማለት ነው። ከዛ ውጭ በጣም ብዙ ቴስቲሞኒዎች እንዲሁም ትምህርታዊ ቪዲዮዎች በዚህ ፔጅ ላይ አለ። ከዚህ በፊት የሰራቸው በጣም ብዙ ቪዲዮዎች አሉ። እነሱን የገባችሁ ተመልከቱ። ከዛ ውጭ ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ እንዲሁ ለብዙ ሰዎች እንዲዳረስ ሼር አድርጉላቸው። አመሰግናለሁ።